በረመዳን ወቅት ሴቶች በፔሪዳቸው ምክንያት መጾም ይችላሉ? ፔሪድ ካዩ መጾም ይችላሉ? አይችሉም። ኦኬ፣ ለምንድን ነው የማይችሉት? አይችሉም፣ አይፈቀደችውም። ኦኬ፣ በረመዳን ወቅት ሴቶቹ መጾም አይፈቀድላቸውም። ሰላትስ ይፈቀድላቸዋል? አይፈቀድላቸውም። ቁርአን መንካትስ ይፈቀድላቸዋል? አይፈቀድላቸውም። ያው እሺ፣ ካዕባን መንካትስ? ካዕባን መዞር አይፈቀድላቸውም። ኦኬ፣ መሳምስ? ጥቁሩን ድንጋይ መንካት? እሱም በቃ አሁን በቃ እንዴት ነው? ሰላት የላቸውም እነሱ ማለት በቃ ምንም እንትን ሰላት የላቸውም። ኦኬ፣ አሁን እነኚህ ዘረዘርኩልህ እነኚህም ባለመፈቀዱ ስለዚህ ቁርአን መንካት አይችሉም፣ ጸሎት ማድረግ አይችሉም፣ መጾም አይችሉም፣ ካዕባን መንካት መሳም አይችሉም፣ መዞር አይችሉም። እነኚህ ኦኬ፣ እሺ፣ ህመሙ ከባድ ስለሆነ እሺ፣ ቀጥል። በአጠቃላይ አንድ ልንገርህ፣ መስገድም አይችሉም፣ መጾምም አይችሉም። ይሄ ከላይ የተነገራቸው ነገር ስለሆነ ጭራሽ በቃ እንደዚህ እስኪሻላቸው ድረስ መጾምም መስገድም ምንም ማድረግ አይችሉም። ኦኬ፣ በዚህ ምክንያት ካዳ ህመም ከሆነ አንተ እንዳልከው በህመሙ ምክንያት ከሆነ የተከለከሉት ይሄንን ባለማድረጋቸው ይቀጣሉ ወይስ ይሸለማሉ? በዚህ አይቀጡም። ቀዳ አለባቸው። በሌላ ቀን የሚጾሙ ጾሞች አሉ። እሺ፣ ከረመዳን ውጪ የሚጾሙ ጾሞች አሉ። በእነሱ ማካካስ ይችላሉ። ስለዚህ ሰኞ፣ ሐሙስ። ነብዬ ደግሞ እንደዛ አይደለም ያለው። ይሄንን ባለማድረጋቸው ባለመጾማቸው የረመዳን ወቅት አብዛኞቹ ሴቶች ገሃነም ይገባሉ ብሏል። የትኛው ምን ላይ? ስለዚህ እንደዚህ ብሏል አላለም? ነው ጥያቄ ነው። ሶሪ ተሳስቼ ነው። አላለም። ኦኬ፣ የሆነ ኡስታዝ ሲሄድ ሰምቼዋለሁ። የሰማሁት መስሎኛል። ክርስቲያን ማን ነው? የሆነ ሰው ሰምቻለሁ። በረመዳን ወቅት ላይ ሲጾሙ በረመዳን ወቅት ሴቶቹ ስለማይጾሙ ገሃነም ይገባሉ የሚል የሰማው መስሎኛል። ተሳሳተ መረጃ ነው። ስለዚህ እንደዛ ያለው ኡስታዝ ተሳስቶ ነው ማለት ነው። አዎ ይሆናል። ኖ ሰምቼ እኮ ነው እንደዛ የሚል። በረመዳን ባለመጾማቸው ምክንያት ሴቶቹ አብዛኞቹ ገሃነም ይገባሉ የሚል የሆነ ቪዲዮ አላያችሁ? ማንም አይልም እንደዛ አይልም። ስለዚህ ተሳስቶ ነው ማለት ነው። ስለዚህ ስህተት ነው እንደዛ ያለው ማለት ነው። አንተ ራስህ ተሳስተህ ይሆናል እንጂ ማንም እንደዛ አይልም። ማንም ኡስታዝ እንደዛ አይልም። የሰማው መስሎኛል። ስለዚህ እንደዚህ ያለ እስልምናን አይወክልም ማለት ነው። እንደዚህ ያለው ኡስታዝ ወይንም የራሱን ንግግር ነው የተናገረው። ማስረጃውን እኮ ስታሳይና አንተ በቁርአን ስታሳይና እንጂ ኡስታዝ ማውራቱ ሳይሆን በቁርአን ነው። በረመዳን ወቅት ላይ ባለመጾማቸው አብዛኞቹ ገሃነም ይገባሉ ብለህ ታምናለህ አንተ? አይደለም። ስማ፣ አሁን ለምሳሌ አዲስ ከወለደው ማለት ታምናለህ ወይ አንተ? ታምናለህ? ታማሚም እኮ አሳይኝስ። እሺ፣ ሰይድስ? እኔም እንደዛ የሚል ነገር የለም ባይ ነኝ። ቴንክ ዩ። እኔ ግን የሰማው መስሎኛል። ሰውየው ተሳስቶ ይሆናል። ስለዚህ ወይንም እስልምናን አይወክልም ብለን እንለፈው። እንደዛ ቢሻላል። እናመሰግናለን። ነብይህን ነው እስልምናን አይወክልም ያልከው። ነብይህ ነው ያለው። ክፈተው መረጃውን አንብበው ክርስቲያን። መሐመድ እንግዲህ እስልምናን አይወክልም ማለት ነው። ኦኬ፣ ያ ልክ ነው። የተናገረው ነገር ሴቶችን የሚወክል አይደለም። ምክንያቱም ሴቶች በእግዚአብሔር አምሳል የተፈጠሩ ስለሆኑ ማለት ነው። ላንብብላችሁ። ሳሂህ አልቡኻሪ 304 ላይ ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል። በደንብ አዳምጡ። ዋንስ አላህስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር ደ ፕሬየር ኦፍ ኢድ አል አድሃ ኦር ኢድ አል ፈጥር። አንድ ቀን የአላህ መልእክተኛ ኢድ አል አድሃ ወይም ደግሞ ኢድ አል ፈጥር ሰላት ለመስገድ ወደ ውጭ ይወጣሉ። ዘን ሂ ፓስድ ባይ ደ ውሜን፣ ከዛ በኋላ በሴቶች መካከል አለፈ ይላል። ኤንድ ሴይድ ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ሜጆሪቲ ኦፍ ደ ዲዌለር ኦፍ ሄልፋየር ዌር ዩ። እናንተ ሴቶች ሆይ ምጽዋትን ብዙ ስጡ፣ ምክንያቱም አብዛኛው የገሃነም ነዋሪዎች እናንተ መሆናችሁን
ተመልክቻለሁ አለ። እነማንም ሴቶቹን ማለት ነው። ዘያስክድ why is it so oh Allah's messenger ለምንድን ነው ያ የሆነው የአላህ መልእክተኛ ሆይ ብለው ድጋሚ ጠይቁታል ሴቶቹ። ለምን ገሃነም ትገባላችሁ ሲላቸው he replied እሱም እንደዚህ ብሎ መለሰላቸው you curse frequently and are ungrateful to your husbands እናንተ ብዙ ጊዜ ትራገማላችሁ ለባሎቻችሁም ክብር የላችሁም አላቸው። I have not seen anyone more deficient in intelligence and in religion than you ከናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ የሆነ ሰው አላየሁም አላቸው። ሴቶችን ማለት ነው። በሃይማኖት ጎዶሎ ናችሁ፣ በጭንቅላት ጎዶሎ ናችሁ። a caution sensible man could be led astray by some of you ብዙ ሰዎች በእናንተ ሊጠሙ ይችላሉ ይላቸዋል። the woman asked ሴቶቹም እንደዚህ ብለው ይጠይቃሉ oh Allah's messenger what is the deficiency in our intelligence and in religion የአላህ መልእክተኛ ሆይ እኛ በአይምሮ ጎዶሎ ይሆን ነው እንዲሁም ደግሞ በሃይማኖት ጎዶሎ የሆንበት ምክንያት ምንድነው ብለው ይጠይቃሉ። he said is that not the evidence of two women equal to the witness of one man እሱ ምን ብሎ ይመልስላቸዋል? የአንድ ወንድ ምስክር ከሁለት ሴቶች ምስክር ጋር እኩል አይደለምን ይላሉ ብሎ ይመልስላቸዋል። they replied in affirmative እነሱም በአዎንታዊ ይመልሳሉ። he said this is the deficiency in her intelligence እነሱም በአዎንታዊ ከመለሱ በኋላ እሱ ምን ይላቸዋል? በዚህ ምክንያት ነው በሃይማኖት በጭንቅላት ጎዶሎ የሆናችሁት ይላቸዋል። isn't it true that the woman cannot neither pray nor fast during her menses በወር አበባችሁ ወቅት አትጾሙም አትጸልዩም አይደለምን ይላቸዋል። the woman replied in affirmative አዎ በወር አበባችን ወቅት አንጸልይም አንጾምም ብለው ይመልሳሉ እነሱም። he said this is the deficiency in her religion ይሄ በሃይማኖት ጎዶሎ የሆናችሁበት ምክንያት ነው ብሎ ይመልሳል። በዚህ ምክንያት አብዛኞቻችሁ የገሃነም ነዋሪዎች ናችሁ ይላቸዋል። ስማ በአረብኛ በቁርአን አምጣው በቁርአን አረብኛውን አድርግለት። ከስር ኮመንት እያየው ነበረ። ይሄን አረብኛውን ነው አሁን ይላል። ልክ ሲጨርስ የሚል ኮመንት እያየው ነበረ። ይመች ኮመንት ያደረከው ልጅ ቀጥላው። የትም ሰላም አታመልጠን ማለት ነው። ድምፅን ከፍ አድርግና አንብበው። ሰይድ እየሰማችሁ ነው? እየሰማሁ ነው። አረብኛውን ብለሃል። ቀጥላውን እስልምና ብቸኛ መዳኛው አሁን አረብኛንና ውሸትን አድርጓል። ቀጥል አንብብ። አረብኛ ይኸው እኔ አላልኩም ሲጀመር፣ ግን ያ አረብኛው ማለት በትክክለኛ ቁርአን ላይ አይደለም ያለው የሚመስለው የተጻፈ ነገር ጽሁፍ ነው። ቀጥል አንብብ። ጽሁፍ ነው የሚመስለው። ምንድነው? ማን ነው የጻፈው? መጀመሪያ ዝም ብለህ አንብብ ሳይሆን ማን ነው የጻፈው? ምን ሐዲስ ላይ ነው ይሄ? ማን ነው የጻፈው የሚለውን እኮ አንተም እኮ መጻፍ ትችላለህ እኮ። አንብብና ትደርስበታለህ። ማን ነው የሚለውን